ፕሬዝዳንት ትራምፕ የቼኮቬራዋን ኩባ አስጠነቀቁ። ቀጣዩ ኢላማ እናንተ ናችሁ። ፕሬዝዳንት ዶናልድ ትራምፕ ጎረቤታቸውን ኩባ ወደ አሜሪካ የመቀላቀል ፍላጎት እንዳላቸው መግለጻቸውን ተከትሎ የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ማንኛውም ወታደራዊ እርምጃ ለሁለቱም ሀገራትና ህዝቦች ከባድ ኪሳራ እንደሚያስከትል ለዋሽንግተን ማስጠንቀቂያ ሰጥተዋል። ካለፈው ጥር ወር ጀምሮ አሜሪካ በኩባ የነዳጅ ጭነቶች ላይ በጣለችው ማዕቀብ ምክንያት 10 ሚሊዮን የሚጠጋ የሀገሪቱ ህዝብ በየቀኑ ለረጅም ሰዓታት በሚቆይ የኤሌክትሪክ መቆራረጥ እየተሰቃየ ይገኛል። ነጩ ቤተ መንግስት ለወሰደው እርምጃ እንደ ምክንያት ያቀረበው ኩባ ለአሜሪካ ብሔራዊ ደህንነት ለየት ያለና ያልተለመደ ስጋት ናት የሚል ነው። አሜሪካ ለዚህም የኩባን የኮሚኒስት ፖሊሲ ከሩሲያ ቻይናና ኢራን ጋር ያላትን ጥብቅ ግንኙነት እንዲሁም ከሐማስና ሂዝቦላ ጋር ግንኙነት አላት የሚል ክሶችን በምክንያትነት ጠቅሰዋል። የኩባ ባለስልጣናት ግን አሜሪካ በሽብርተኝነት ከፈረጀቻቸው ድርጅቶች ጋር ምንም አይነት ግንኙነት እንደሌላቸው ደጋግመው አስተባብለዋል። ኩባ ቀደም ሲል አብዛኛውን የነዳጅ ፍላጎቷን የምታገኘው ከታሪካዊ ወዳጇ ቬኔዙዌላ ነበር። ሆኖም አሜሪካ ባለፈው ጥር ወር በወሰደችው ወታደራዊ እርምጃ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮ ከስልጣን በማውረድ የሀገሪቱን የነዳጅ ምርት በቁጥጥሯ ስር ማድረጓን ተከትሎ ኩባ ይህንን ወሳኝ የነዳጅ ምንጭ አጣለች። እውነት ትራምፕ በሁለት ወር ውስጥ ሶስተኛ ሀገርን ለመውረር ይሞክር ይሆን? ሐሳባችሁን በኮሜንት አጋሩን።